እነሆ የእግዚአብሔር ቀን መጥቶአልና እርሱም ቀርቦአልና በጽዮን መለከትን ንፉ፣ በቅዱሱም ተራራዬ ላይ እሪ በሉ። በምድርም የሚኖሩ ሁሉ ይንቀጥቀጡ፣ የእግዚአብሔር ቀን መጥቶአልና። የጨለማና የጭጋግ ቀን፣ የደመናና የድቅድቅ ጨለማ ቀን፣ እግዚአብሔር በሰራዊቱ ፊት ድምፁን ይሰጣል። ሰፈሩ እጅግ ብዙ ነውና ቃሉንም የሚያደርግ እርሱ ኃያል ነውና። የእግዚአብሔር ቀን ታላቅና እጅግ የሚያስፈራ ነውና ማንስ ይችለዋል? አሁንስ ይላል የሰራዊት አምላክ እግዚአብሔር፣ በፍጹም ልባችሁ በጾምም በለቅሶና በዋይታ ወደ እኔ ተመለሱ። ልባችሁን እንጂ ልብሳችሁን አትቅደዱ። አምላካችሁም እግዚአብሔር ቸርና መሐሪ፣ ቁጣው የዘገየ ምሕረቱም የበዛ ለክፋትም የተጸጸተ ነውና ወደ እርሱ ተመለሱ። ትንቢተ ኢዮኤል ምዕራፍ 2 ከቁጥር 1 እስከ 14። እነሆ ታላቁ የእግዚአብሔር ቀን ቀርቧል። ለቀኑ ጥሩ ነገር ማድመጥ አእምሮን ያጎለምሳል። ለምሳሌ ከራዲዮን ቲዩብ፣ ይህ ከራዲዮን ነው።